ነው እኔ ኮንዲሽን ስለዚህ አሁን እንደዛ አይነት ሰው ሃይሚን ዝቅ ብሩክን ከፍ ሃይሚን ዝቅ እኛ እንደዛ አይነት ሰዎች አይደለንም። ገባቸው እግዚአብሔርም ምን ሆነ እኔ ብቻ አላቅም በምን አይምሮ እንደሚያስቡ ስራ እንደሆነ እያወቁ የሚሰድቧት ሚትቿት ብቻ እኔ አላቅም በምናቸው እንደሚያስቡ አላቅም። እግዚአብሔርና እንደዚህ አይነት ሰው ማሰቢያ የሌለ ነው ብዬ ነው ማስበው። ስለዚህ ብሩክና ሃይሚ ተነጋግሮ በሚሰሩበት ሃይሚን ይረግጧታል። አንቺ ወርቅ እኮ ነገር ስትሰራ ትቀላለች። ልጅ ወርቅ አንቺ ሰይፍሻል ሞት አድርጌ ለእናሱ ወርቅ እግዚአብሔርን በጣም ስላቃጠለኝ ምክንያቱም ስራ እንደው ሃይሚና ያላችሁ ቆይ አንዴ ላውራ በእናትሽ። ትላንትና የገባችዋ ልጅ ከዚህ በፊትም አውቃታለሁ፣ በውስጥም አውርቻታለሁ። ሙልጭ አድርጋ ሳድባኝ እኔ ለሰሙ በውስጥ ልክልሻለሁ ምን እንደተባልኩኝ ማለት ነው። ሙልጭ አድርጋ ሳድባኝ ነው ያባረረችኝ ከቤቷ ማለት ነው፣ ብሎክ አድርገኝ። ምክንያቱም ልጅቷን አውቃታለሁ፣ አታስገባት፣ መጥፎ ልጅ ናት፣ ለሃይሚ ጥሩ አመለካከት የላትም፣ የብሩክና የሃይሚን አንድነት የማትፈልግ ልጅ ነች ብዬ እያልኳችሁ አስገባችኋት። ይኸው ተሰድባችሁ ቀራችሁ። እኔ አውቃታለሁ ልጅቷን መጥፎ ልጅ ናት። ምክንያቱም እኛ አንቺ እንትና ስሜን ቲጂ እስቲ የኔን ፕሮፋይል ቤቷን ገብተሽ የኔን ፕሮፋይል ብልብላ ጽፋ ወስደች ነው ገብተሽ ቤቷን እኔ ለጽሁፍ አንደኛ ናት። በጣም ነው ማውቃት ልጅቷ መጥፎ ልጅ ናት እያልኩ ለሃይሚ ያላት አመለካከት ሌላ ነው፣ ለብሩክ ሌላ ነው። አንቺ በእናትሽ ተይ። እነሱ መቼ የማይለያዩ ሰዎች ናቸው። ስራ ነው እየሰሩ ያሉት። የስራ ገደል ግቢ ምን ታውቂያለሽ? እሺ ዙዙ ምን ልታወራ ነው? ቲጂ ሞታርግ እያለችሽ ነው ታሙ ማለት ነው። ሱሱን ስለማታውቅ ሊሆን ይችላል። ከፈለግሽ ያረገችሽን ዝም ብለሽ ንገሪ፣ በውስጥ አስጠፋልሻለሁ አልኩሽ። ይሄን ያክል ስደቶችን አትስገበል ለፈጠረሽ ጌታ ማለት ነው። ሱሱ ደግሞ የሃይሚ ጥላቻ ወላሂ ለአዝም የለባት። በደንብ ለእሷ እየደገፍሽላት ነው አይደለም? ትናንትና እሷ የተናገረችውን አንቺ ያልሽው አልተግባባችሁም። እኔ ለማንም አልገድኩም። ለማንን ካልደገፍሽ ቤቷ ላይ ቡራ ላይ ጽፋ የወሰደችውን ጽሁፈቱን እንደታስብ ትችላለሽ። የኔን የፕሮፋይል ቀርጻ የምን አይተሻታል? አልነበርሽም? ኮመንት ዙዙ ማለት ነው። ዙዙ የመሆን ነገር አታወሪ። ስለ አንድ ሰው ልጅ ጠበቃ አትሁኚ። አዳምጪ። ስለ እሷ አዳምጪኝ በእናትሽ። ያቺ ልጅ ለሃይሚና ለብሩክ ያላትን አመለካከት ከኔ በላይ አታውቂያትም። በሃይማኖትሽ ክብር ይኖርሽ። በሆነ ባልሆነ ወላሂ ያላችሁ አትማሉ። እዚህ አታውቂያትም ብለን ስለማ አዳምጪ። ይኸውልሽ እናት ማለት ነው። አዎ አዳምጪ። እንደዛ ብለሽ ለእሷ ምክር ስሚ። በውስጥም በውጭም ማወራሻት አዳምጪኝ። እሷ ለሁለታቸውም ያላት አመለካከት መጥፎ አመለካከት ነው ያላት። ገባሽ? ስለ ማውቃት ነው በደንብ አድርጌ ወላሂ ብለሽ ስለ እሷ አትከራከሪላት። ስለ ራስሽ እንኳን ጨርሰሽ አታውቂም። በዚህ ሰዓት ማንም ሰው ስለ ራሳችን እንኳን ብዙ አናውቅም። ገባሽ አይደለ? ለሁለታቸውም እኩል አመለካከት የላትም ልጅቷ። ከዚህ በፊት ስለ ማውቃት ነው። ሃይሚን በደንብ ነው የሚተቻት። እኔ ሃይሚን ጣልቶ ብሩክን የሚወድ ብሩክን ጣልቶ ሃይሚን የሚወድ ሰው አይመቸንም። እኛ አንድ ነን ሁሌም ማለት ነው። አታሽቃብጡ። እውነቱን እውነት ነው ብላችሁ እለፉ። ስራ ነው እየሰሩ ያሉ እዚህ ጋር። እኔ ዙዙ እኮ ያልገባኝ ነገር ዙዙ ያላውሹን ነገር እዚህ መጣሽ አስጠፋሽ ነው ምናምን እያልሽ ነበረው። አላጣፋችም። የበለጠ ስትሳዳው ነው የምትሉት። አይደለም እኮ ኖ አንቺ ዙዙ አንድ ጥያቄ ያለኝ። ቆይ የኔም ዩ ፕሮፋይልን እንደዛ ብለህ ዝቅዝቅ አድርጋ ሳዲባ ዝቅዝቅ አድርጋ ጽፋ የወሰነችው ሳሜራ ወይ ጽሁፈት መጻፋችንም ወይ እሷ ማሳደብ አልችልም። ገባሽ? ቡራ ፕሮፋይል ስላለ ስለምተከታተሉኝ ነው። ገባሽ እንዴ? ብሩክና ሃይሚ እኔ የለቀኩት ነገር ሲኮድ ሳይደርስ አይቶ ለክ ስለሚሰጡኝ ነው። ገባሽ? ስለዛ ነው እዚህ ማልኩት እንጂ እኔ መረቅጣት አቅቶኝ አይደለም። እኔ ማንንም ማሳደብ አቅቶኝ አይደለም። ለምን ልጆቹ ስለማይዩኝ ነው። ገባሽ? መጥፎ ነገር ሰሙ ካንቺ አንጠብቅ ስለሚሉኝ ነው። ወላሂ ቡራ በሞት ስለሚጻፍልኝ ገባሽ? እየነገርሽ እኮ ነው። ስሜታዊ አታድርጊ ዙዙ። አንድ ነገር ልነግርሽ፣ ዛሬም ቢሆን ነገ ብሩክና ሃይሚ ለኔ አንድ ናችሁ። ገባሽ? እሷ ደግሞ ብሩክና ሃይሚን እየጠለች ብሩክን ሊትወደው አይችልም። ባለፈው ያሉትን ነገር በጥንቃቄ ትገናዘብ። መጀመሪያ ሳሚራ አንድ ነገር ማለት ነው። አንድ ነገር ልነግርሽ ስሚ፣ እኔ ማለት ነው ማረገውን አውቃለሁኝ። ማጥሩ ነው ውሸታም እንደሆነ አስመሳኝ ማን እንደሆነ አጠንቅቄ ስለማውቅ ማንም ሰው መስል ሰጡኝ አልፈልግም። ተግባባን? ስለዚህ ደግሞ እኔ እሷን ፕሮፋይል አይደለም
ፎቶዋን ካቀበራም ስትጅ ማለት ነው አሰጣታለሁ በጽሁፍ ማለት ነው። ገባሽ? አብዛኛ ልጆች ብሩኬ፣ ሀሰን፣ ሃይሚ ሁሉም ስለሚተከታተሉኝ አንድ ነገር መጥፎ ነገር ሲሰራ ለምንድን ነው የሳረግሽ ሰሙ ምን ተፈጥሮ ነው ብለው ስለሚጠይቁኝና ስለ እንት ኃላፊነት ለልጆች ኃላፊነት ስላለ ነው። ገባሽ? የግሩፕ ኃላፊ ስለሆንኩኝ እነሱ ምን አስተምራለሁ ለእነሱ ደግሞ ምንድነው ተግባሬ ምንድነው ብዬ አስቤ ነው። ገባሽ? አሁን ደግሞ ዛሬም ቢሆን ያቄ ማን ሰው ሊተናኩ ማን ሰው ሊታወሩኝ አልፈልግም። ስለሱ አንድ ሰው ስለሱ ማን ሰው ሊታወርጀት ንዙዙ ገባሽ? ስለዛ ይዛ እንድትጠይቅበት ወደ ሄዳ ትጠየቅ ሰሚያ ነው ማን ቢሆን ወደ አረብያ ላይ ሁለቱን ልጆች ይዘው ወደ ፊት ወደ ላይ ማለት ነው። አዳምጪ እኛ ላልተማር ይኸውልሽ፣ እነዛ ሴቶች እኮ ቂጣቸው በጣም የእሷን ሴትዮዋ ድምጿን ሰምተሻል? በጣም ትልቅ ሴት ናት እኮ። እኔ የማዘሬን ድምፅ እየሰማሁ ሁላ እስከሚመስለኝ ድረስ ነው። በድምፅ ሲያወሩ በጣም ነው የሚያስጠሉ። በጣም ትላልቅ ናቸው። ቢወልዱ ሃይሚን ከሃይሚ በላይ ልጅ የሚያደርሱ ሴቶች ናቸው። እሷን የሚተቸዋት ገና አንድ ፍሬ ሕፃን ልጅ። ወደዳችሁም ጣላችሁም ሃይሚ ገና ሚዲያውን ትመራለች። እየመራሽ መዋጥ ትችያለሽ ሁልሽም ማለት ነው። በዛ ላይ ደግሞ እኛ ለነዛ አይነት ሰዎች ማለት መስጠት የለብንም። ሰሙ በቃ ይሄን ነገር ሪሳ አድርገሽ ሁለተኛ አታውሪ። እንደዛ አይነት ሰው ቤትሽን አታስተናግጅ ፕሊዝ። በእናትሽ ሰሙ ለምንድን ነው የማታዳምጪ? ቆይ ብሩክ ምን ብሎሻል? በቃ እንደዛ አይነት ሰው ሃይሚ ደውላ አልነገረችሽም? እንደዛ አይነት ሰው አትከተሉ። ቲጂ ነግረኛለች እኮ እነሱ ፈርቼ እኮ ነው ቲጂ። እኔ እኮ መሰለህ በቃ ተው አይደለም ቲጂዬ። ይሁን ትናንት ማታ እስቲ ቤቷን ገብተሽ ትናንት ማታ የኔ ፕሮፋይል ቀርጻ ምን ብላ ጽፋ ፖስተች እንደሆነ ግስት ቤቷን ገብተሽ ቲጂ። እኔ እኮ ሌላ ነገር አይደለም ጻፉ እንኳን ምንም አያደርጉኝም። አይ ዶንት ኖ ግን ቢሆንም እኔ ለዘነ ስድብ የምትሳደቢ ስር አራስሽ ርካሽ ሆነች ራሷ ርካሽ ሆኖ እኔ ጋር ትመጣላችሁ። እኔ ግን ሁለቱም ልጆች ይዤ ቀጥተኛው ነው የሚዞረው። ገባሽ? እኔ ማጥሩ ነው ማመጥፎ ግን ወላሂ ላዝም ጠንቀቄ ስለማውቃቸው ማለት ነው። ከፈለጋችሁ ጋደን ማግባት የእናንተ ፋንታ ይመስለኛል እንጂ እኔ ማቼም ቢሆን ማቼ ወደ አላ ለለው መቼም ቢሆን መቼ ማለት ነው እስከ ፍጻሜ ድረስ ነው የምንሄደው። ተግባባን? ስለዛ ደግሞ አትሳፈቱ ከኔ ጋር። እኔ ወላሂ እኔ ሳልደርሳችሁ ማለት ነው ከጎኔ ከጀርባ ያሉ ልጆች ማለት ነው ከቲክቶክ ነው ማስጠፋችሁ። ቁርአንን አንድ ነገር እነሱ እኔ በልጆቼ ይተማመናለሁ፣ በግሩፖቼና በኔ ጀርባ ያሉ ልጆች ላይ ይተማመናለሁ። ከቲክቶክ ወደ እኔ ከምንም አጥፋላችሁ። ስነ ስርዓት ያዙ። እኔ ወይ እናድር ወይ ደግሞ ተናድጄ አንድ ነገር ሊሆን የምትፈልጉት አይደለም። ስለዛ ደግሞ እኔ እየተናደድኩበት እየተቃጠልኩበት አቃጥላቸዋለሁ። እኔ ምድረ ግማታ ሙላ ዝም ብሰራ እንደምንደው እንትን መሰላችሁ እንዴ? ታራ ሁላ ማለት ነው። የማንም እዛ ባላችሁ ታክታችሁ ማታችሁ እዚህ ጋር ሰሚራ ዳታንዘባርቁ ሰሚራ እኔ ገና አያደም የሙለ ልጅ ነው። ተግባባን? ስለዚህ ደግሞ አሻፈናል እዚህ ቤት መግባት ያለበትና የሌለበትን ሰው አውቀሽ አትያዛም ራሱ ማለት ነው። በቃ ለነቃሊም ንገሪያችሁ እንደዚህ ታላ ኦዲየንስ ራሱ የሃይሚ የብሩክ አሁን እዚህ ግሬት ፋሚሊ ሄዳችሁ በእግዚአብሔር ልዩነት የሌላቸው በአንድ አይናቸው እንትን ብሎ እስከዛሬ ሳይቃጠል መሽቶ መቃጠል የሚመስለውን ማለት ነው። ሃይሚን ስድብ አይገላትም። ምክንያቱም ከወንድሟ ከአብርሽ ነው አብራ ያደገችው ማለት ስድብ የሚጋለው ቢሆን አብርሽን ይጋለው ነበር። አሁን ዛሬ ላይ የአንቺ ቁጭ ብላሽ እጅሽን እቃ ከምታጥብበት እጅሽን አድርቀሽ ገና ሳሰሚ ኮሜንት ለመጻፍ የምትሮጪ አሮጊት ማለት ነው። ቁጭ ብላሽ የሳደብሽው አብርሽ ዛሬ የት ነው ያለው? የአይቢ መኪና እየነዳ ነው። ገባች አይደለ? ስድብ ማንንም አይገልም። ሃይሚ መቼም ስድብን ዞር ብላ አታይም፣ ኮሜንት አታነብም። አትድከሙ። ሃይሚን እና ብሩክን አትለያዩዋቸው እዚህ ጋር ማለት ነው። እውነተኛ ወዳጅ ከሆናችሁ በአንድ አይናችሁ እዩ ሃይሚን እና ብሩክን። በሃይሚን ዝቅ እያደርጋችሁ ብሩክን ከፍ ሃይሚን ዝቅ። ይሄ ፌር አይደለም። በእግዚአብሔር አንድነታችሁን የምታሳዩት በአንድ አይታችሁ ነው መፍረድ ያለባችሁ። መጨረሻውን ሳታዩ ገና ለገና የስድብ መዓት እሷ እንዲህ ናት እሱ እንዲህ ነው። በቃ ዝም ብላችሁ ተከታተሉ። የምትከታተሉ ከሆነ ካልሆነ ደግሞ ኤክስፕሎር አድርጋችሁ ብዙ ዩቱበሮች አሉ ማየት ትችላላችሁ። እነሱን የሚሰድቡት አንደበታችሁ እንዶ የእናንተ ስድብ ለእነሱ ፎቅ ይሁን ህንፃ ይሁን እግዚአብሔርን እኔ ምንም ማድረግ አልችልም። እኔ አሁንስ በጣም ባለፈው ሃይሚዬ ነገር አማጣችሁበት ምክንያቱም ካስተውላችሁ ነገሩን ትደርሱበታላችሁ። ባለፈው ቡራ መኪና ጊዜ ምን እያሏት ነበር? ቲጂ ቲክቶክ ላይ ሳይቀር ሚሽን ተደርጎላት ምን እያሏት ነበር? አንቺ ካንቶ አንቺ እንደዛ ተጠቀመብሽ፣ መኪና ገዝቷል፣ አይፈልግሽም እያሏት ነበር። ያኔ ደግሞ ሃይሚያ ምንድን ነው ያሰበችው? ኮሜንቱን አይታ አንብባ ጨርሰን ጭንቅላት ላይ ኮፒ አድርገች እና ይሄን ነገር አመጣችው። ቡራ ዛሬ ጥሎኝ ይሄዳል ወይ ደግሞ ቡራ ለኔ ምን እንደመለከታለሁ። ይሄ ኦዲየንስ ያለው ነገር እውነት ወረ ውሸት ይሄን ለታረጋግጥ ፈልጋ ነው እንጂ ያመጣችው
በእናንተ ጦስና በእናንተ ያመጣችሁ ጣጣ ነው እንጂ እናንተ ያመጣችሁትና ገደል ግቡ ከፈለጋችሁ እናንተ ያመጣችሁ የራሳችሁ ያመጣችሁ ጣጣ ነው። ይሄ ጣጣ ማለት ነው። ሀይሚ አስባ አይገባቸውም። ራሳችሁ ያመጣችሁ ጣጣ ትርፍ ነው። ይኸውልሽ ትርፉ ድካም ነው። እንደ ውሃ በጥብጠሽ ብታጠጫችሁ ስለማይገባቸው ማለት ነው። እኛ እዚህ ቤት ስንገባ በራሳችን ሙድ ፏፏሽ እንበል። ምክንያቱም አይገባቸውም። እሷ ማለት ነው እሷ የአይዲያ ባለቤት ናት። እሺ ምን ይደረግ? አይምሯ ነው በቃ ምን ይደረግ? እሺ ለምንድን ነው እንዲህ የሚቃጠሉት? ለምንድን ኮሮዴክስ እዛም ለምንድን ገመድ ገዝቶ ታንቆ ማይሞቱት? እነሱ ካልሞቱ ሀይሚን አብርሽን ብሩክን ሚዲያ ላይ አያጡም። ምክንያቱም ወይ ራሳቸውን ያጥፉና ይገላገሉ። እኔ እንደዛ ነው ብዬ የሚለው እግዚአብሔርን። ሰሞኑን በቃ አይዲያ አድርገው ስራዬ ብሎ ቁጭ ብሎ ይዘቀዝቃሉ፣ ይሳደባሉ፣ ያወራሉ። አረ ወይኔ ጋሽዬ ልጆች እንደ ስንቱን ጉድ ችለዋሉ። እግዚአብሔርን ፈጣሪ ደግሞ ልባቸውን ስለሚያከፍ እያደረጋቸው ነው። ሚዲያ ላይ እያያችሁት ከሆነ ከዩቱብ እስከ ቲክቶክ እስቲ ማን ያለ እስቲ ፍረዱ። እግዚአብሔርን ልባቸውን ከፍ እያደረጋቸው ነው ያለ። ገና ከፍ ይላሉ። ገና አለም ላይ ይታያሉ። ገና አለም ላይ ይዞራሉ። እንደነገርኳቸው የእናንተ ስድብ ከእናንተ ከአይምሯቸው አይለፍ። እነሱ ማንንም አልነኩም። እነሱ ማንንም አልሰደቡ። እነሱ ማንንም አልጎዱ። በራሳቸው ሙፈታ እያሉ ነው። ወደሽ ነው የምትከታተይ አይደለ? እነሱ ውደዱን፣ አፍቅሩን፣ የግድ እርዱን፣ አግዙን ምናምን ብሎ አላሉን አይደለ? ምንም አልተናገሩም። እኛ ወደናችሁ በመልካምነታቸው ወደናቸው ነው የምንከተላቸው። ምንድነው ጥፋታቸው? እነዚህ ልጆች በዚህ ልጅ የሚረገጡት ስድባችሁ ከእናንተ አይምሮ አይለፍ፣ ከጭንቅላታቸው አይለፍ። ወጥታችሁበት ቅሮ አልልም እኔ። እግዚአብሔር የእጅ እጃችሁን ይክፈላችሁ። እነሱ ገና ነጭ ወረቀት ናቸው። ገና ታዳጊዎች ናቸው። ምንም ክፋት የለባቸውም። ስራቸው ለማደግ ትልቅ ደረጃ ለመድረስ እየተሯሩጡ ያሉ ልጆች ናቸው። ጋሽዬ ሙልጭ አድርጎ የመረቃቸው ልጆች ናቸው። ገና ትልቅ ደረጃ ላይ ይደርሳሉ። የእናንተ ስድብ ቁጭ ብላችሁ የምትሰጡት ኮሜንት ለእነሱ ዶላር ነው። ይኸውልሽ ከፍለሽ ነው አዳሜ እየሰደብሽ ያለሽው፣ ዝቅ እያረግሽ ያለሽው። ገባሽ አይደለ? የእናንተ ስድብ ለእነሱ በጥፍራቸው ቆሻሻ አልቆጠሩም። የሚወድቁ ቢሆን የዛኔ ይወድቁ ነበረ። ሀይሚ የምትወድቅ ቢሆን የዛኔ ትወድቅ ነበረ። አዳሜ እዚህ ጋር ማለት ነው ቁጭ ብለሽ ሲደቢያት እየከፋሽ ዶላር እየቆጠሩ ነው እነሱ። ይርድብን ያሉበትን ደረጃ ማየት 20 ዓመት ሳይሞላት ሚዲያውን እየመረች ነው ያለችው። ወደድሽም ጠላሽም አዳሜ ማለት ነው። ለእናንተ አይደለም ለዙዙዬ ለአንቺ አይደለም ይሄንን እያወራ ያለ ብዙዎቹ። አሁን ብዙ ሰው ብዙ ነገር እያለ ስለሆነ ነው። ገባሽ አይደለ? እና የትላንትናዋን በደንብ ስለማውቃት ነው። ሀይሚን ዝቅ ልታደርግ ትፈልጋለች። ሀይሚ አልፋ ሄዳለች፣ የለችም አልፋ ሄዳለች። የምሬን ነው። ስለዚህ ምንም ማውራት አቅምም ሞራንም የላችሁም። የጋሽዬ ልጆች በቃ አትንኳችሁ፣ ይስሩበት፣ ይኖሩበት። ልጆቹ ምን ያርጋችሁ? እናንተን እስቲ ምንድን ነው ጥፋታችሁ? ወጥቶ አንድ ነገር አንድ ቃላት ቤተሰቤን እንዲያደረጋችሁ እኔን እንዲሰደባችሁ ብሎ ተናግሮ እኮ አያውቁም። እናንተ ዝም ብላችሁ ከንቱ ልፋት። እግዚአብሔርን እቃሽን ይጠብ ይዛ ዝም ብለሽ ማለት ነው። ከዚህ በላይ አላወራም። ቲጂዬ ባችልኝ እናት እና ምድር አሮጊቶቹን ታያቸው። እንደኔ ሳህናችሁን ይጠቡ ማለት ነው። ሳህናችሁን ጥብጥብ እያደረጋችሁ እየሰጣችሁ ተቀመጡ። ሌላ ነገር የምላችሁ ነገር ሌላ ምንም ነገር የለም። አርፋችሁ ተቀመጡ ነው የምለው። ሌላ እንደዛ ብዬ የነግራችሁ ነገርም የለውም እና አርፋችሁ ተቀመጡ። በቃ እኔ እንዳትነኩ። እንደኔ ሳህኑን እያጠባችሁ ቁርሳችሁ ምን በላችሁ እንደሆነ እሱን ቲክቶክ ላይ እያወጣችሁ እያሳያችሁ እንደዚህ ሆኑ። በቃ እንደኔ ማለት ነው። እኔ አሁን ሳይኔን ይኸው እኔ ቁርሴን በላሁ። አሁን ሳይኔን ጥብ እያደረገ ነው። ሸቃላ ሙሽኪላ ወላ ሙሽኪላ አንቺ ሲያወሻ ማለት ነው። አከላብሰሻ ሸቃላ ሙሽኪላ ወላ ሐራም ምን ይበሉ ብለሽ ነው አላሳቤ እኔ መዳም ሙዚ የፊ ሙሽኪላ ሀቢብቴ በእናንተ ሙድ ፈታ በሉ። እኛ የግሬስ ፋሚሊ፣ የጨረቃ ፋሚሊ፣ ሀይሚዬ የቡራን የግስት የአብርሽ እህት ነች። ስለዚህ እኛ አንድ ነን። እኛን ለማጣላት መሀል የሚገቡትን አታስተናግዷቸው። ቤታችሁ ቲጂ ካነሳችሁ አይቀር አንድ ነገር ልናገር ማለት ነው። አሁን ገዝት ምንድነው ከፍተው ነበር ቅድም ላይ እና የሆነ ቤት ገብቶ የእናንተ ልጆች እኛን እየሳደቡ ነበረ። እኛን ቲጂን እየዘቀዘቋት ምናምን የአብርሽ ገዳዮች እንደዚህ እያደረጉ በጎች ምናምን እያሉ እየተሳደቡ የእናንተ ልጆች ደግሞ ቁጭ ብለው ነበር እዛ።
ከዛ ለምንድን ነው ውረዱ አልኳቸው። እኛን አይወክሉም። ይኸውልሽ የብሩክንና የሀይሚን ፎቶ ያደረገ ምክንያቱም ለመሰለኝ ያልኳቸው ቲጂ እነዛ ገዳፊ ናቸው እኮ ቤት የከፈቱት አይደለ? እኛና እነሱ እናንተን ለማጣላት ነው። የሀይሚ ገዳፊዎች ውረዱ ስላቸው ምንድነው ኮንፊደንስ ታደርግልሻል ምናምን የሆነ ያሽቃብጣሉ አብረዋት ማለት ነው። ያ ማለት ለምንድን ነው እነሱ አሁን እናንተ ይመስለው አንድ ነገር አድሜ ያላችሁ ልጆች አሁን አታስወጡ። ዙዙን አስወጣችሁ። ሰላም ዙዙን እስከ ቤት መልስሽ። ሰላም እንጣላለን፣ ወላሂ እንጣላለን። አታስወጡ። ሰው የኔ ቤት ነው። ዙዙን መልስ አስከገሪ ሰሚራ ድምጤ ይሰማል። ሰሚራ ድምጤ ይሰማል። አለ ምን ሆናችሁ ነው? ቲጂዬ ምን ሆናችሁ ነው? ይሄ ማለት ነው አሁን ትናንትና አሁን እኛ ቤት ማለት ጨረቃ ፋሚሊ ቡራና ሀይሚ ስራ እየሰሩ ነው አይደለ? ስራ ላይ ናቸው እነሱ። አሁን ይሄንን አጀንዳ አድርጎ ምን ይላሉ? ሀይሚን እየዘቀዘቋት፣ ሀይሚን እየታቸዋት፣ ሀይሚን ዝቅ እያደረጓት፣ የአንቺ ጥፋት ነው፣ የአንቺ ስራ ነው፣ አንቺ እንዲህ ነሽ። እኔ እንደዛ መባለው ምንም እየመሰለኝ አይደለም። ምክንያቱም እንደነገርኳችሁ እሷን ከፍሎ ነው የሚሰድቧት። አሁን ምሳሌ ሰጥቻችኋለሁ። አብሽን ውጭ ብሎ ማንዛ አንዷ እነሱ ስራ ናቸው ተያቸው። እነሱ ስራዬ ብሎ አንደበታቸው ውስጣቸው ፈቅዶ ከዘቀዘቁ መዘቅዘቅ ይሄ ብርቃችን አይደለም። የኛ እናንተን ታውቃላችሁ ስ ማለት ነው። ግን ደግሞ እኛና እናንተ አንድ ነን። እዚህ ጋር እኛንና እናንተን ለማጣላት መሀል የሚገቡትን አልመኛ በእግዚአብሔር ይህንን እንድላቸው አሁን የእኛን ልጆች ቲጂ የፈንድሻ ፋሚሊ ቲጂን ዘቀዘቁ፣ ወርቄን ዘቀዘቁ፣ እኔን ለዘቀዘቁ ልጆች ጨረቃ ፋሚሊን አውቁ። ላወድ እነሱ እኮ አይደሉም የዘቀዘቁሽ እኮ የጨረቃ ፋሚሊ አይደሉም። ግን እነዛኞቹ ገብቶ የተሳደቡ ማለት አሁን ለእኛ ሳይሆን ለእኛ እና ሀይሚን ምንድን ነው ያለገባሽ አማርኛ አለ። ህልመኛው ስሚ አዳምጪ። እነሱ በትገብቶ እኛ ልጆች አይደለም እኛ እናንተ ለማስጠላት አሁን የፈንዲሻ ፋሚሊ ውስጥ እኔም እኮ ልናገር የፈለኩት እኮ ሰው ማስጨርሱ መጀመሪያ ማለት ልጆች እኛና እናንተ ለማጋጨት የሚሰሩት ስራ ነው። አንድነታችንን እንትን ለማለት እየፈለጉ ነው። ለዛ ቦታ ትሷቸው ለማለት ነው የፈለጉት። አዎ ትክክል ነሽ እኮ። እዚህ ጋር ደግሞ ማለት የሚፈልገው ነገር አለ ልመኛዬ ማለት ነው። እዚህ ጋር የእኛን ልጆች ፎቶ ተጠቅመው እንጂ የእኛ ልጆች አይደሉም። ድንገራችሁ የሀይሜን እና የብሩክን ፎቶ ተጠቅመው ባለፈው ሩታዬን ዘቅዝቋት ነበር። ገብቼ ሲያወራ ሙልጭ አድርጎ ሰድቦኝ ነው ያባረሩኝ ማለት ነው። አንቺ ምን አገባሽ? ቤት ነሽ እጂ ካልሽ ምናምን ሙልጭ አድርጎ ነው የሰደብ። ስለዚህ የኔ ቆንጆ አዳምጪኝ፣ በእናትሽ ተቃጥዬ ነው ልጅዬ፣ አዳምጪኝ ሲወድሽ። ይኸውልሽ አንዴ አዳምጪኝ ልጅዬ፣ ምን እንዳሉ አሁን ስለ ሀይሚና ብሩክ ሲያወሩ ሰምቼ እኮ ነው። ትናንትና አንዷ ገብታ እዚህ ጋር ምንድነው ብሩክን እንዲህ የምትሉት ምናምን እያለች እኛን ተሳድባ ነው የወጣችው። ለምን ሀይሚን ዝቅ አድርጎ ብሩክን ከፍ ያደርጋሉ? ስራ እየሰሩ እንደሆን እያወቁ የሀይሚን ማንነት እንደማያውቁ ሰው ይሆናሉ። ሀይሚን ትላንትና መጥቶ የሚያውቋት ናቸው። አንዳንዴ አልፈርድባቸውም። እንደዛ አይነት ስድብ የሚሰድቧት ሀይሚን ለምን ትሰድቧት አላችሁ ብዬ ነው አሁንም ጸቤ ማለት ነው። ምክንያቱም እነሱ ከካሜራ ጀርባ አንድ ናቸው። አውቆ ተመካክሮ ነው ስራ እየሰሩ ያሉ። እሷ ከልክ በላይ ሚዲያ ላይ ስለምትወደድ እሷን ጥለዋት አይጥሏትም ብሎ አስቦ ነው አይዲያውን ወደ እሷ ያዞሯት እንጂ ሀይሚና ሁላቸውም ተመካክሮ ነው እየሰሩ ያሉ። ለምን በዚህ ልክ ትሰደባለች? ደግሞ የብሩክ አፍቃሪዎች ይመጡና ሰሙ ቤት ይላሉ። እንደዛ አይነት ሰው አታስተናግጂ። እኛ በራሳችን ሙድ እዚህ ጋር መጮት ካለብን ማውራለን ነው እያልኳት ያለው። ስለዚህ እኛ አንድ ነን፣ አትስሙ። ሩታዬም ተዘቀዘቀች፣ አብርሽን ተዘቀዘቀ። ከፍሎ ነው እኮ እነሱ አሁን ባሪያን እያወጡ እኮ ነው ቲጂዬ፣ ከፍ እያደረጉ እኮ ነው። አሁን ቪአይፒ እየነዳ ያለ እኮ በእነሱ ስድብ ነው። አብርሽ ቦታ አይሰጥም። አያቸው አይደለ? ኒቆ ይኸውልሽ፣ ሳቁን ከፊት ኩርፊያውን ከኋላ አድርጎ ጀግናው ዛሬ የት ላይ ነው ያለው? በተንጣለለ ቤት ውስጥ እየኖረ ነው። ቪአይፒ መኪና እየነዳ ነው። እና ሀይሚ የማይት ነች። ስለዚህ እኛ ለስድብ ቦታ አንሰጥም። እነሱ ጀግና ናቸው። ሚዲያ ነገም ዛሬ ሁሌ የነሱ ነው። ስለዚህ እኛ ለተሳዳቢዎች ቦታ አንሰጥም። እኛ አንድ እና ዳና እኔ የሚገርመኝ ነገር ወይ እስኪ ተደማመጡ። ሰላምዬ ቆይ እናቴ ሰላም ቆይ። ልጆቹ ስራ አይስሩ፣ እናንተ ጀዝሞች ማለት ነው የምትሰደቡት። እሷንም እሱንም አይስሩ።
ይቀመጡ። እናንተ ራሱ እኛ ራሱ እኮ የምንፈልገው እኮ እንደዚህ አይነት ቪዲዮ እኮ ነው፣ ወከባ ያለበት ቪዲዮ ነው። አይስሩ፣ ይቀመጡ። ሁለተኛ እኛ ፈንድሻ ፋሚሊዎች፣ ጨረቃ ፋሚሊዎች እኛን አይነኩንም። ተነኩን ደግሞ ደቀረቅ ምን አገባችሁ እናንተ? ተሰደቡንም። ሁለተኛ እዚህ እየመጣችሁ አታለቃቅሱ። ስራ ነው እየተሰራ ያለው። እናንተ አልሚን እያያችሁ አለ እንዲ ያደገችው እያየናችሁ ከያደገች ሴት መተረፈለች። አይስሩ ስራ አይስሩ እያያችሁ ከመጀመሪያ ከመጨረሻ ሲያስጠሉ በመድኃኒዓለም አይገባቸውም። እንደ ውሃ ብታጠጫቸው አይገባቸውም። መቃጠር ነው ትርፉ። እግዚአብሔርን አንቺ ደግሞ ሰላም ማለት ነው። አንድ ነገር ልንገርሽ ለአንቺ ቅድም ምን ስልሽ ነበረ? እሷ እኛ ጥርግርግ ጋር ስትሳደብ እንደዚህ ናቸው የመዳም እንትኖች ለነሱ እየሰጡ ምናምን ያለኝ በተለይ ትጅ ስትሳደብ ነበር አይደለ? የኛ ልጅ ምንድን ያልኩሽ? ሰላም ውረጅ ያልኩሽ። የሀይሚን ፈቶ አስነስተሻት እንበልሽ አይደለ? ስንት ቀን ሙሉ እየዘቀዘቀቻት አልነበረ? ግን ደግሞ ምን ስልሽ ነበር? ውረጅ ያልኩሽ አልወርድ። ከዛ ምንድን ነው ያላችሁት? ገብታችሁ ውብ ነው የምትባለው ገብታ ራሱ ኮምፕሊንግ አደርግልሻለሁ። እሺ ያ ሁሉ የስድብ የተሳደበች እናንተ ጋር ለማጣላት ነው። ውረጅ የወደደቻችሁ እንዳይመስላችሁ አልኳችሁ አይደለ? ምንድን ነበር የመለሽ ማለት ነው? አውረውና ከዛ ፎቶ አነስተችና ተገመጠው ምን ወጣሽ ወጣሽ ገብረን ወጥቼ ነው መጣሽ። ፎቶ አንስታለች ወይ አይደለም? ሰላም እኔ ምን ስልሽ ነበረ? ያው እሺ ተሳደብ በዛ እሺ አስነስተሻል አይደለ? ተይ እልመኛዋ በቃ እኔ የተሰደብኩበት ቤት ተቀመጠች ወይ ሰላም አንዴ ኔትወርክሽን አሳፍቅድሚያ የሆን ሽልመኛዋ የኛ እህት ማለት ነው። አንቺ እኛ ስለተሰደብንብሽ ስለተነካንብሽ ነው ያንገበገበች። ሽልመኛዋ እዛ ቤት ሰላም እዛ ቤት ተቀመጠችና ቺቺን ትወክራለች። ቆይ አዳምጪ፣ ሽልመኛዋ አዳምጪ፣ ሰላም ትወክራለች። ሰላም እዛ ቤት ተቀመጠቻ። በቃ ሰላም እንደ ሰሚራ አታስብም፣ እንደ እነትዬ አታስብም። ሙሉን እኮ የእነ ሰሚራን ግሩፕ አትስብም። ምን አገባን እኛ? ትቀመጥ። ምን አገባን? ምን አገባን? ትቀመጥ ትቀመጥ። ለመቀመጥ እኮ አይደለም። እኔ ለምን ተቀመጠች እኮ አይደለም። ግን እናንተ የወደደች አይመሰላችሁ? የኛ ልጅ ደግሞ በዛ ልክ እናንተ አይደለም እኮ እንዳለ የኛ ብሬ እንደዚህ ያደረጉ ያለች ተሰደብች አልነበረ? ያ ማለት ሌላ ልጆች አሉ። እኛና እናንተ ተቀጨ። አሁን እነሱን አዩ አይደለ? ይከረብጣል፣ ይስቀስቃሉ። ታውቂያለሽ? ደግሞ እኮ አንድ አይነት አይደለም። እኛ ገዳፊ ስለሆነ ጨቃ ፋሚሊ አንድ አይነት አይደለም። እሷን አይተው አንድ ነገር ያደርጋሉ። ሀይልና ብሩኬ ያ ማለት እኮ እኛ ደግሞ አዳምጡኝ። እቺ ልጅ ገብታ የተቀመጠችበት ምክንያት ሊኖራት ይችላል። ገባችሁ? አንዳንድ ሰዎች በህልክ ገብተው ሊቆጡ ሊናገሩ ይችላል። ቆይ እስቲ ገባሽ? በጸባይ ይዛት ልታወራት ልታናግራት ሊሆን ይችላል። እነሱ ሊግባቡ ይችላሉ። ለዚህ ይሆናል እንጂ እዛ ቤት የመቀመጥ ሱስ ይኖራታል ብዬ አላስብም። አንዳንዴም እንገናዘብ፣ ለሰው ልጅ እናስብ። እናንተ ማለት ነው ክፉ ነገር አታስቡ። እኔ ማለት ነው ልጅቷ ማለት ነው የኛ ቋንቋ ናት የምታወራ ማለት ነው። ከዛ እኔ ለምኜ ማለት ነው ሰዎች ደውዬ አወራለሁ ምናምን ብዬ አናተችና ይኸው ማጣው ክፉ ነገር አታወራ። አንድ ነገር ልንገርሽ፣ ሁላችንም አይደለንም እዚህ ጋር የኛ ቋንቋ የምታወራ ልጅ ስላልሽ ገብቶኛል ማን እንደሆነች ማለት ነው። እዛ ቤት ገብቼ እኔም ቋንቋቸው በእኛ ቋንቋ ተናግሬ የሚሉት ማለት ነው። ገባሽ? እዚህ ጋር በአማርኛ በአማርኛ አውሪ ምናምን ስላት እንደውም እኔን ሰደበችኝ። ምንድነው ቋንቋሽን ደብቀሽ በአማርኛ የምታወሪ ከሆነ አስወጣሻለሁ አለች። እኔ ደግሞ እሷ በምታውቀው ቋንቋ በሀዲኛ አውርቼ ተናግሬ እንትን ስል አንቺ ካብት ላም ያልተሰደብኩት የስድብ ማዕት አትጠይቂ።
እግዚአብሔርን ነው የምላችሁ። እኔ እኮ ሰላም በጣም ቲጂ በጣም የምትባሪያችሁ ማለት ነው። የእኛም ልጆች የእናንተም ልጆች በጣም ከምናደደው ባህሪ ሲዘቀዘቁ ገብታችሁ እነሱ የሚፈልጉት ይሄንን ነው፣ እይታ ነው። አምስት ሰው የሚያቸው ልክ እኛ ስንሽ ሰው ይሄዳሉ። አትግቡ፣ ተዋቸው። ይኸውልሽ ትጅዬ ማለት ነው ስሜታዊ ያደርጋል። ትክክል ነሽ። አትግቡ ማለትሽ ልክ ነሽ እኮ ግን ደግሞ አንቺን የምወድሽ ከሆነ የሆነ ይቆረቆርልሻል። ገባሽ አይደለ? ናደዝን ማለት ነው እንዳልሽው ማለት ብትዘቀዝቅ ገባለሁ። ይኸውልሽ ሰሚራ ብትዘቀዝቅ ገባለሁ። የምገባበት ቤት ልንገርሽ። አሁን የእናንተ ደጋፊ ሰሚራ እዚህ ጋር አብርሃም ወይ ታ ብትዘቀዝቅ ገባለሁ። ልጅ ማክ በቃ አሉ ልጆች፣ የእናንተ ልጆች አሉ። እነሱ የምወዳቸው ልጆች መጥራት ስለማልፈልግ ገብቼ አስረዳቸዋለሁ። ምንድን ነው የሆናችሁ? ምንድን ነው ችግሩ ብዬ እነዚህ ያልታወቁ ያባሰታል። እዛች ጋር ትገቢያለሽ። ሰላም በእናትሽ እንዴ እኔ አንቺ ያልሽበትን ቤት አሁን ገብቶኛል። እዛ ቤት አስልጅ ማታም ሰላም አዳምጪኝ። እዛ ቤት እኛ ትክክለኛ ደጋፊዎች ከሆንን የአብሪሽ ደጋፊም የሀይሚና የሩታ ደጋፊም የተለያየን አይደለንም። እኛ በውስጥ የምንዋደድ ብዙ እዚህ ጋር ትክክለኛ ደጋፊ አለን አይደለ? ግን እንደዚህ አይነት አሽቃባጭ የሆነ ቤት ገብታችሁ አፋፋቸውን አትበሉ። በቃ እየባሰባቸውን እየሄዱ ያሉት ማለት ነው። እነሱ ህሊናቸው ከፈቀደ ይበሉ፣ በቃ ይሳድቡ። እንደነገርኳችሁ አሁን ልጆቹን ፌመስ እያደረጉ እኮ ነው። ሚዲያውን እስክሎር እያደረጋችሁ እያለፋችሁ ዩቱብ ቲክቶኩን ማየት ትችላላችሁ። ከጋሽዬ ልጆች ሌላ ውጭ ያለን እግዚአብሔርን ነው የምላችሁ። ስለዚህ እናንተ ዝም ብላችሁ ይስደቡ፣ በቃ ከፍሎ ይስደቧቸው። በቃ እንግዲህ ተታችም ታላችሁ እናንተ ዶማ ራሶች ማለት ተታችም ታላችሁ ስሙ እናንተ ቆዳ ራሶች ማለት ነው። ወደሽም ጠላሽም ዩቱብ ነው ቲክቶክ ነው የጋሽዬ ልጆች ናቸው የሚመሯችሁ። ማን አባሽ አይበላሽም። እኔ ስራ አልስራ ወይ ብላለች። በአሁን ሀይሚ ስለተናገረች ስላተናገሯት በጣም ተናድጄ ነው ጠዋት እያወራሁ የነበረ። እኔ ስራ አልስራ ወይ ስራ መስራቴን አላቆምም ብላለች። ቲጂዬ እኛ ለዘይት ቪዲዮ እኔ እኮ የሚገርመኝ የእናንተ ልጆች ደግሞ አልሚን የማያውቋት ነው። አልሚ እኮ እያየናት ያደገች ልጅ ምን ሆናችሁ? አራት ከኝ እኔ ተቃጠልኩኝ። እነሱ ቲጂ ትናንት ነው የመጣችሁ እኮ እኔ ከአብሪሽ ጋር ሲሰራ ለሩታና ለአብሪሽ ዋጋ ሁለተኛ ደግሞ ሁለቱ ሲጣሉ ለምንድን ነው እናንተ እኮ የኛ ከፍቶ ተራራጭ ሁለቱ ሲጣሉ አትከፋፍሉ። ሁለቱንም እኩል ታጠፉ። ሁለቱንም እንደኛ መቀጥቀጥ እኛው ሲያጠፉ ሁለቱም ነው ሁለቱንም ማለት ነው። ደጋፊዎች አይደለም እኮ እንደዚህ የሚሆን እያለ በቃ ካልሆኑ አትከታተሉ። ደጋፊዎች አለመሆናችሁን እያወቃችሁ ለምን ትገባላችሁ? ገብታችሁ ለምን ታወራላችሁ? በቃ ተዋቸው። ሰላምዬ ጥያቄ ጠይቅሽ አሁን ብጥብጥ ቪዲዮ እና እስቲ ዝም ብለሽ ቲጂም ሰላም ብጥብጥ ቪዲዮ እና እንደዚህ ደግሞ ሰላማዊ ወይ ሰርፕራይዝ አድርገው ሲመጡ እይታው አንድ ነው አይደለም እኮ አይደለም። ፎቶ እንኳን በብጥብጥ ሰዓት እንኳን ታኝቶ ነበር እንዴ? ምን ይደረግ? ይስሩበት። እኛ ብንናደድም ቢሰማንም እኛ ይሰማን፣ እነሱ ብቻ አይለያዩ። አንድ ላይ ሆኖ ያሰቡ ያበባች እኛ እንዴት ነው ያን ሰሞን ሰላም እያለቀስ ነው? እናንተ እናንተ ብቻ ናችሁ እንዴ? አሁንና በሩታ ምክንያት የጨረቃ ፋሚሊ አላለቀሰ ማለት እናንተ እግዚአብሔርን እና አሁን ያለው እኔ ማለት ነው እኔ ሀይሚዬን በጣም ነው የምወዳት፣ ግን ደግሞ በአብሪሽና በሩታ ምክንያት አልቅሻ ቃለሁ። እባክን እያልኩ አብሪሽን እባክሽን ሩታ እያልኩ እዛም እዚህም ኮሜንት ስር ገብቼ ሲሳድቧት አስር ስር እየሄድኩ እኔም እየተሳደቡ። ስለዚህ እኛ አንድ ለነሱ አትስሟቸው። ደህና እናንተ ማንም ያስወጣኝ ይዘቅዝቁ። ከተዘቀዘቁም ይዘቅዘቁ። በቃ እናንተ አታውሩ። በቃ የተዘቀዘቀበትን ቤት ገብታችሁ አታውሩ። ቲጂ ሁላችሁንም ሰሙዬ ሳላስገባሽ አመሰግናለሁ። እኔ ማለት እኔ የተናደድኩት ለምን በቃ ማለት ልጅቷ የማይሆን ስድብ ስለምትሳደብ እንዴት እዛ እነሱ እየተሳደበች እንደ ቁጭት ትቻልሽ? እኔን አሁን የዛኔ ብዙ ጊዜ የተሰዳደብን ነበረ ለማለት ያክል ነው። ሰላም ምክንያቱም አንቺ ስለዚህ ስለማልጠብቅ ነው እንደዚህ ተናግሮች ታጠፋው ይቅርታ። ወይኔ ልመኛዋ ልጅሽ እኮ ማለት ነው ታናሳለሽ ብዬ እኮ ነው እንደዚህ ሆንኩት እንጂ ሌላ ነገር አይደለም። ችግር የለም ለእኔ ማለት ነው። እኔ እንዳታርሲ እኔ እኮ
ታናሳለሽ ብዬ ነው ያልኩት። ሲጀመር ምንም ችግር የለም። ባዶ ቢያስወጣው ሞዲተር ያላችሁ ልጆች ሰው አታስወጡ። ለማንኛውም መልካም ውሎ፣ መልካም ጊዜ። አንቺ ሰሙ ማነው ልጆቹን የሚነቅላቸው? አንቺ ሰሙ ሰለሰት ሹሄዳ አንቺ ሰሙ የለችም ባላው። አሁን ቀጣይ እኔ ነኝ። ፈጣሪውን ፍሬ እናንተ ሰሙ ላኔ ማታ ጨረቃ ማታ ያለች ሰዓት ታውርዱ። ኧረ ሁሉም ጨርስ ሰሙ እግዚአብሔርን ዛሬ እንቅልፌን ጨረስኩ። ኧረ እኔ ስራ የራሱ አልሰራሁም ማለት ነው። እኔ 5 ሽንት ቤት አጸዳው፣ መኝታ ክላስ አጸዳው፣ መኝታ ነጣጥያ፣ ገላይን ታጠብኩ። አሁን እኔ ወአለይኩም ሰላም ረህመቱላህ። አዲስ ነገር ላገባ ነው። ድምፅሽ ሩቅ ነው ሴትዮ፣ አይሰማም። አዲስ ነገር አለ ስለሆነ አይሰማም። አዲስ ነገር ምንም የለ፣ ግን አዲስ ነገር አንድ ነገር አለ። እሱስ ላገባ ነው። መስሎሻል? አዲስ ነገር ምንም የለም። ውዴ እኔ እንጃ ምንም የለም። ሰላም ይሰማሻል? ድምጿን አይሰማኝም። አይቶች አይሰማም። ድምጿ ይሰማል እኮ አዲስ ነኝ እያለች እኮ ነው ልጅቷ ራሱ አዲስ ነኝ። እንኳን ደህና መጣሽ። እና አይቶች እንዴት ናችሁ? ደህና ናችሁ? ስራ እንዴት ይዛችኋል? እግዚአብሔር ይመስገን አለን። የእሷ ድምፅ በስ ይሰማል እኮ ለአንቺ አይሰማሽም መሰለኝ። በጣም ነው የምወዳችሁ ሁላችሁንም። በቃ የኔና የእሷ ኮከብ ስላልተስማማ ነው ድምፁ ያልተሰማኝ። ተውን። እንደዛ ነው መሰለኝ። እኛም በጣም ነው የምንወድሽ እህታችን። አብሽረን ጊዜ ነገር እኔ እንጃ። እኔም ሲጀመር ብዙ ጊዜ ዩቲዩብ ላይ ነው የሚገባው። ቲክቶክ ላይ እንደዚህ ላይ ብላይ እንዴት እንደሚገባ አላውቅም ነበር። ብቻ ዛሬ ብቻ ነው ገባሁት። እኔም ሲጀመሩ ማለት ነው አላውቅም። ወሬ እኔ ቲክቶክ ላይ እንዴት ነው እንደሚገባ ራሱ አላውቅም። ሲጀመር እነ ብሩክ እና የሚሆነ ነገር ሲሰሩ ዩቲዩብ ላይ ቀርጾ በሚለቁት ላይ ነው የሚያየው። ባይዘው እኔ እንደዚህ አላውቅም ነበር እንደዚህ ላይ ብላ መግባት ማለት ነው። ሞቻለሁ ቲክቶክ ነገር ብቻ አላውቅም ነበር። የመጀመሪያ ነው። ሞቻለሁ። እንዴት ናችሁ?
አብሽር እንግዲህ ያልፋል። ሁሉም ነገር ለከይር ነው። ሰሚራ ቤትሽን ወይ ሙቲሽን ትጠቂ ወይ አውሪ ወይ አስወሪ ወይ አስተናምጂ ወይ አስተናምጂ በጣም ነው የሚያደርገኝ ባይዘይ ስድብ ለሰው ልጅ እኮ ጥሩ አይደለም። ያኔ ከቻልሽ መምከር ነው እንጂ ሰው ከተሳሳተ መክሮ መመለስ ነው እንጂ ያኔ ራሱን ጥሩ አይደለም። የኔ ውስጥ ሞዲተር የለኝም እኔ